ጨ ዜና ደረሰ የተባለ አባታችን ነበር አጥኖ የሚቀብረን። አሁን እንግዲህ ከሌላ ቦታ ላይ ታለመጣን እሱን መሰል ጨስ እንግዲህ ክርስቲያናታችንን እየጠፋብን ነውና አባታችን ጨ ዜና ደረሰ ይባላል። ወንድሞቹን ሊያስር መጥቶ ነው እንደዚህ የሆነ አለወጉ ነው የሆነ። ምንም አያውቁም ነበር። እንኳን ተፋኖ ግንኙነት ስልክም የለው ነበር። ምንም አያውቁም ነበር። ተጠርቶ መጥቶ ነው በወጉ ውጭ ሀገር ሊያስር መጥቶ ነው እንዲህ የሆነ። አውቶማቲክ የለቀቁበት ምንም አያውቅ ነበር። ልጆቹን ተመምከር፣ ቤተሰቡን ተመምከር፣ ሀገሩን ተመምከር። ምንም አያውቁም ነበር። የሃይማኖት ሚዛን። ሰላም የተወደዳችሁና የተከበራችሁ የመርሉት አሚን ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። የጦርነቱ ውጤት ዓላማ ምን እንደሆነ ባልረዳም በነበረው የሰሜኑ ጦርነት በርካታ ሰዎች ሞተዋል። ከአማራ ክልል፣ ከትግራይ ክልል፣ ከመላው ኢትዮጵያ ማለት ይቻላል በጣም ብዙ ሰዎች ሞተዋል። በአብዛኛው ግን የሞቱት ኦርቶዶክሳውያን ነበሩ። መስዋዕትነትን የከፈሉት የኦርቶዶክሳዊት ቤተክርስቲያን ልጆች ናቸው። በሚሊዮን የሚቆጠሩ ኦርቶዶክሳውያንን በዚያ ጦርነት አጥተናል። በበርካታ አብያተ ክርስቲያናት ላይም ጉዳት ደርሷል። ዛሬም በአማራ ክልል እየተካሄደ ባለው ጦርነት በርካታ ንጹሃን ተገድለዋል። በርካታ ሰዎች የጦርነቱ ሰለባ ሆነዋል። አባቶቻችን ካህናትም ተገድለዋል። ዲያቆናት፣ መርጌቶች፣ የአብነት ተማሪዎች ተገድለዋል። ለዛሬ አንድ አባታችን ላይ የተፈጸመውን ዘግናኝ ድርጊት እንደሚከተለው አቀርብላችኋለሁ። ያው ስሜ ሀብታሙ አሻግሬ ይባላለሁ። በቀበሌው ያው ኗሪነቴ ያው ይታወቃል እና በዳማ ቀበሌ በጎጥ እንደውም ልዩም ስሟ ባይደግም በምትባሊት ጎጥ ያው መከላከያና ፋኖ የተወሰነ ወጨበሪ ፈጠረ። ፋኖ ወደ ኋላ እንደመሸሽ ሲል እንደባፈፍክ ሲል ሰፈራችን ገቡ መከላከያዎች። ምንም የማያውቁችን ምንም ልጅ ተማሳደግ አርሶ ተመብላት የተጣላ ተማስታረቅ ውጭ የማያውቁችን አርሶ አደር ንጹሃኖችን ሁለቶችን ቤት ገብተው ገደሏቸው። ሲገድሏቸው እኔም በአካባቢው ያለው እዚያው ነው ያለሁኝ። የተገደሉ የሞቶችን ወንድሞቻችንን ባቀን ነው ጓደኞች ጠርቼ ጓደኞችን ባቀለው ለማድረግ መሽም ሰው ሲሞት ይታሰራል። ልጅና እግሩ ይታሰራል። ልጅና እግር ለማሰር እነሱን ጠርቼ ለአስር መከሪያን ሳይ ሁለት የሞቶች ቤተሰብ ሁለት ሴቶች ጮሁ። ጮሆቱን በመስማት መከላከያ ካሉበት ቦታ ላይ መጥተው 7 መከላከያ መጥተው ለዚህ ብለው መጥተው አሰልፈው ተቤት ውጡ በማለት ጀጎል በመያዝ በጀጎል እየጨፈጨፉ ታሰልፉ። በኋላ መሽም ስጋ ተፈሪ ነውና ተሰለፈው ላይ ወጣ ያሎችን ወጣ ሲሉ በጥይት እየሰነከሩ ጣሏቸው። መጀመሪያ ምን ነበር ሊመቱኝ ነበርና እኔን መጀመሪያ ሊመቱኝ ነበር። ሳለፈኝ ተዋሊያ ላይ አንድ ጣን ልጅ አለ። የጣኑ ልጅ ባለቤት እናት በልጁ ላይ እያቀፈች ልጁን እየያዘች ልጅ ነው ተልጅ ጋር ግደልኝ እያለች ስትለው ለልጅ ለዚህ ዓለሞት ሰው ልጅ ሲል ለሴት ጎይ ሲል እኔንም ተወኝ ወደ ቤት ሄድ ብሎ ነው ሲሰደኝ። አንዱ ጨስ አባታችን ነው ምንም የሚያውቅ አለቅዳሴ በቀር ምንም የሚያውቀውን ጨስ እጁን መተው ሲወድቅ አንዱ ተተረፈ ተረፍቶ ተሞተም ይሙት ሲል እኛን የማረድ መከላከያ ሄድና ጭንቅላቱን በለው ብሎ ሲያዘው አውቶማቲክ ከፍቶ ጭንቅላቱ ያው ተቀበረ መባል አይቻልም። ያው ታንገቱ በታይ ነው የተቀበረበት ነው እንጂ ታንገቱ በላይ እንዳልተቀበረ ነው። እንግዲህ አቶ አባተና ቡድን የሚባልም የ88 አዛውንትም ያው ጭንቅላት የለውም። አውቶማቲክ በሏቸው እየተባለ እየተደገሙ እንዲያርገን ተጨፈጨፉ ወንድሞቻችን። እኛም ነገ ተነገ ወዲያ እንዳለንም አይቆጠርምና እንደዚህ ያለ ሰውቃን እየደረሰብን ነው። ለእግዚአብሔር እየጮህን ነው። እንደ እግዚአብሔር ፊት ወደን ምን ጮህ ለዳኛተን ነው እንጂ ለእግዚአብሔር እየጮህን ነውና እንግዲህ እንጃ የሱ ያለ ነው። እሱ እግዚአብሔር መመለሻውን የክርስቲያን አምላክ ይርዳን እንጂ የክርስቲያን አባታችን ሲሞትብን አሁን ነገኛ ይፍቱን ምንለው የለንም። አጥኖ የሚቀብረንም የለም። እንግዲህ በዚያች ጎጥ ላይ ባይደግም በምትባል ጎጥ ላይ ጨ ዜና ደረሰ የተባለ አባታችን ነበር አጥኖ የሚቀብረን። አሁን እንግዲህ ከሌላ ቦታ ላይ ታለመጣን እሱን መሰል ጨስ
እንግዲህ ክርስቲያናታችንን እየጠፋብን ነውና የክርስቲያን አምላክ ፈጣሪያችን እሱ ያለው መድኃኒዓለም መድኃኒቱ ነው። ትዕግስት ካላመጣልን ያው እንዳለንም አይቆጠር እግዚአብሔር ተጨምሮበት መድኃኒዓለም ተጨምሮበት ለሰላም ነገር ያብቃን እያልን አዘናችንን እንቀጥላለን። አሁን ይሄ አባታችን ወንድማችን የቤተ ክርስቲያን አገልጋይና ለሕዝብ ጥሩ መካሪ አስታራቂና ጥሩ ምግባር ያለው ወንድማችን ነበር። በአገልግሎት አርፍዶ ከቅዳሴ ላይ አርፍዶ እዚህ መጥቶም ደግሞ በእድር ላይ ደግሞ ምክር ሲመክር የተጣላ እያስታረቀ ወይም ደግሞ ሌላ ተግባሮችን ሲፈጽም እንዳረፈደ ከቤተ ክርስቲያን መጥቶ የሆነ ያጎቱ ልጅና የወንድሙ ልጅ ቢሞትበት በዚያ ላይ በተገኘበት ሰዓት ለምን ታለቅሳለህ? ለምንስ አማራነትን ብሎ በዚህ ይሄን ቄስ መጀመሪያ ቀደም ግደሉት በማለት ከዚያ ሁለት ወይም በመጀመሪያ ሲገላቸው ሲያገኛቸው ከዚያ ላይ ሲያለቅስ አሰልፈው ሁለቶችን አራቶችን አንድ የ85 ዓመት መነኩሴ የመነኮሰ ሁለተኛም ደግሞ ቄሱን የ52 እድሜ ነው የሚሆን እሱ ይህንን አድርጎ እንደገና ደግሞ ወጣት ደግሞ የ39 ዓመት አድርገው ደግሞ አንዱም ደግሞ 36 ዓመት ወጣት እንዲህ አድርገው ጨፍጭፈዋቸው አሰልፈው መተዋቸው። ያጋሹንም ደግሞ እንደዚያው ደግሞ ነው የነስሐ ልጁ ነበረ አብሮ መጥቶ እዚያው እንትን ሲርገበገብ እሱንም ደግሞ አብረው የ70 ዓመት የሚሆን ሽማግሌ ነው እሱን አብረው ገደሉ። እነዚህን 6 አድርገው ጨፍጭፈው ንጹሃኖችን እንደዚህ አድርገው ጨፍጭፈዋቸው ሄዱ፣ ገደሏቸው። ከቅዳሴ በስተቀር ሌላ ቤተ ክርስቲያንን ህዝብን ከማገልገል በስተቀር ለዚህ ነገር የተሰለፈበት ደግሞ እንኳንስ እሱ ንጹህ ከሆነ እንኳንስ መሳሪያና ጦርነት ላይ ሊቀርብ ቀርቶ መስቀሉን ነው ብቻ የሚይዝ እንዲያው ሽመልም ራሱ አይዝም። እንኳንስ ንጹህ ቄስ ነው። ሁሎችም እነዚህ ንጹሃኖች ናቸው። ምንም ከሚበሉት እንጀራና ከሚያርሱት ከሚጠምዱት በሬ ሌላ በስተቀር የሚያውቁት ነገር የላቸውም። ከፋኖም ስልፍ የላቸውም። ንጹሃን ናቸው። አባታችን ተጀሰና ደረሰ ይባላል። ወንድሞቹን ሊያስር መጥቶ ነው እንደዚህ የሆነ አለወጉ ነው የሆነ። ምንም አያውቁም ነበር። እንኳን ተፋኖ ግንኙነት ስልክም የለው ነበረ። ምንም አያውቁም ነበር። ተጠርቶ መጥቶ ነው በወጉች ሀገር ሊያስር መጥቶ ነው እንዲህ የሆነ። አውቶማቲክ የለቀቁበት ምንም አያውቅ ነበር። ልጆቹን ተመምከር፣ ቤተሰቡን ተመምከር፣ ሀገሩን ተመምከር። ምንም አያውቁም ነበር። እና ወንድሜ ያው ትልቅ የወንድሜ ነው። ቄዜና ደረሰ አስቀጣይ ጌትነት ደረሰ። ይኸው ደግሞ አዛዥ አክሊል የወንድሜ ነው። ፈጠነው የሚያጎቴ ልጅ ነው። አባትና አወዝንም ይሄ አጎቴ አባት ነው አማቱ። ይኸው እነዚህን አንድ ቤት ገብቶ ጋሹ ባሲም ደግሞ ይኸው ወንድማችን ነው። እሱም በመጠየቅ የሚመጣ እንዲህ አድርጎ አንድ ቤት ውሃ የምንጠጣት ውሃ ላይ የምንቀመጥባት በር ላይ መተው ይኸው እንዲህ አድርገው ሆጭ አድርገው ነው። በህዝባችን ላይ እንደምትመለከቱት በርካታ መከራና ግፍ በደል እየተፈጸመበት ይገኛል። በኦርቶዶክሳውያን ላይ እየደረሰ ያለው መከራ እጅግ እየበረታ ከሩቅ እናየው የነበረው አሁን ደግሞ ወደኛ እየቀረበ ብሎም ኦርቶዶክሳውያን ብቻ ናቸው ያሉ የሚባልባቸው አካባቢዎች ሳይቀር በኦርቶዶክሳውያን ላይ ከፍተኛ መከራ እየደረሰ ይገኛል። በተለይ የጥቃቱ ሰለባ እየሆኑ ያሉ ካህናት አባቶቻችን ናቸው። ሊቃውንተ ክርስቲያን የማጥፋት ካህናት አባቶቻችንን የመግደል የአብነት ትምህርት ቤቶቻችንን ማውደም ይህ በእውነቱ በእጅጉ ተሰርቶበታል ማለት ነው። በቀጣይ ቪዲዮ ተሐድሶቹ ቤተክርስቲያንን እንዴት ሊያጠፉ አቅደው እንደሰሩ ሙሉ እቅዳቸውን የሚያሳይ ቪዲዮ ይዤላችሁ እመጣለሁ። ለሀገራችን ሰላም ለአባቶቻችን ደግሞ ኃይለ ብርታትን ሰጥቶ ድሃ ተበደለ ፍርድ ተጓደለ የሚሉበትን አንደበት እንዲያድላቸው እግዚአብሔር አምላክን እየተማጸንኩ ሰላም። በቀጣይ ቪዲዮ እንገናኛለን።
የሃይማኖት ሚዛን